ዛሬ ከተሰሙ ትልልቅ ጉዳዮች አንደኛው ይሆናል። አሰልጣኝ ጆዜ ሞሪኖ ከቶተናም ኃላፊነታቸው መሰናበታቸው ይፋ ተደርጓል። ዛሬ ከሰዓት ትናንት ምሽት ጀምሮ የአውሮፓ ሱፐር ሊግን ለመጀመር ክለቦች እንቅስቃሴ መጀመራቸው ትልቁ ዜና ሆኖ ነበር። ከዚህ ያልተናነሰ ከፍተኛ ሽፋን እያገኘ የሚገኘው የጆዜ ስንብት ነው። ጆዜ ሞሪኖ ከ17 ወራት በኋላ ነው በአሰልጣኝ ዳንኤል ሌቪ ዛሬ መልቀቂያ ደብዳቤ ተጽፎ ደርሷቸው ከቡድኑ ጋር የተለያዩት። ባለፉት 20 ዓመታት ምንም ጥያቄ በሌለው ዓለም ላይ ካሉ ስኬታማ አሰልጣኞች አንዱ ጆዜ ሞሪኖ ናቸው። 3 የእንግሊዝ ፕሪሚየር ሊግ፣ 2 የአውሮፓ ቻምፒየንስ ሊግ፣ የጣሊያን ሴሪያ፣ የስፔን ላሊጋ እንደዚሁም ደግሞ በፖርቱጋልም ዋንጫዎችን ማሸነፍ ችሏል። እነዚህ አይነት ስኬቶች ያሏቸው ጥቂት አሰልጣኞች ናቸው። አንደኛው ጆዜ ሞሪኖ ነው። በ2019 ህዳር ወር ነበር አሰልጣኝ ማውሪሲዮ ፖቼቲኖ ከ4 ዓመት ከ6 ወራት ቆይታ በኋላ ከስፐርስ ቤት ሲለቁ ጆዜ ተተክተው የነበረው ቡድኑንም 6ኛ ደረጃን ይዞ እንዲጨርስ አድርገው ነበረ። ዘንድሮ ሊጉ ሲጀመር ጥሩ የሚባል ጅማሮ ነበራቸው። ማንቸስተር ዩናይትድን ወደ ኦልድ ትራፎርድ አምርተው 6-1 አሸንፈው ነበረ። ተቀናቃኙ አርሰናልን 2-0 በሰሜን ለንደን ደርቢ አሸንፈው ነበረ። በተከታታይ 2 ጨዋታዎች አርሰናልን ማሸነፍ የቻሉ ሁለተኛው ስፐርስ አሰልጣኝ ጆዜ ሞሪኖ ናቸው። ሊጉንም እየመሩ ነበር። ነገር ግን ከ15ኛ ሳምንት በኋላ ባሉት ጨዋታዎች ማለትም ባለፉት 19 ጨዋታዎች 7 ጨዋታዎችን ብቻ አሸንፈው 8 ተሸንፈው 4 አቻ ተለያይቷል። ከአውሮፓ ሊግ ደግሞ ዲናሞ ዛግሬብን 2-0 በሆነ ውጤት ሜዳቸው ላይ አሸንፈው ወደ ዛግሬብ አምርተው 3-0 ተሸንፈው ከውድድር ውጪ ሆኖ ነበር። በኤፍኤ ካፕ በኤቨርተን በሩብ ፍጻሜ 5-4 ተሸንፈው ነበር። ከዛ በኋላ በአርሰናል ተሸነፉ። በቼልሲ በሊቨርፑል ደርሶ መልስ ተሸነፉ። ስለዚህ ከቶተናም ጋር ብዙ የሚያስቀጥላቸው ጉዳይ እንዳልነበረ ሲጠበቅ ነው። ብዙዎች ምናልባት በዚህ ጊዜ ላይ ሰናበቱ ይችላሉ፣ በክረምቱ ከክለቡ ጋር ሊለያዩ ይችላሉ የሚሉ ሀሳቦችን ስንሰማ ነበረ። ቶተናም ቤት ስላለው ውጤት ማጣት ባለፈው ሳምንት ተጠይቀው ነበርና ተመሳሳይ አሰልጣኝ የተለያዩ ተጫዋቾች በማለት ነው የተናገሩት። እኔ ኃላፊነቱን አልወስድም፣ ተጫዋቾቹ ናቸው ኃላፊነት መውሰድ ያለባቸው። በፊት እኔ ነኝ፣ ተጫዋቾቹ ግን ይለያሉ። አሁን ውጤታማ ያልሆኑ በተጫዋቾቹ ነው የሚል አንድምታ አለው ሲባል ነበረ። በቼልሲ፣ በፖርቶ፣ በኢንተር ሚላን፣ በማድሪድ፣ በድጋሚ በቼልሲ፣ በማንቸስተር ዩናይትድ ከዛ ደግሞ በቶተናም ቆይታን አድርጓልና በእነዚህ ክለቦች በሙሉ ቢያንስ አንድ ዋንጫ አሸንፈው ነበር። ነገር ግን ከቶተናም ጋር በነበራቸው ቆይታ ምንም ዋንጫ ሳያሸንፉ ከክለቡ ጋር ተለያይቷል። ጆዜ ይሄ የአውሮፓ ሱፐር ሊግ የተባለው ከእንግሊዝ ፕሪሚየር ሊግ በርካታ ክለቦች ቶተናም፣ አርሰናል፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ቼልሲን፣ ሊቨርፑልን የመሳሰሉ ክለቦች የደገፉት የሱፐር ሊግ ሊቋቋም ከጫፍ መድረሱን እየሰማን ነውና ዛሬ የቶተናም ኃላፊዎች ስለዚህ ጉዳይ አውርቷቸው ተጫዋቾቹን እንዲመሩ ልምምድ እንዲያሰሩ ሲጋብዟቸው ይህንን ነገር ላለመቀበል ፈቃደኛ ሆኗል። ለስንብታቸው ሌላኛው ምክንያት ይሄኛው ነው እየተባለ ይገኛል። አሰልጣኝ ጆዜ ሞሪኖ የመከላከል ሀሳብ ብቻ ያላቸው በሚልም ሲተቹ ነበረ። ከዚህ በኋላ ወደ የትኛው ክለብ ያመራሉ፣ የጆዜ መዳረሻ የት ይሆናል የሚለው ጉዳይ ይጠበቃል። ትልልቅ ክለቦችስ ጆዜ ሞሪኖ ለመቅጠር ፈቃደኛ ይሆናሉ የሚለው ከዚህ በኋላ በጉጉት የሚጠበቅ ነው። ምናልባት ወደ ብሔራዊ ቡድን የሚሄድ እድላቸው ከፍተኛ ሳይሆን እንደማይቀርም ነው የተነገረው። ከተጫዋቾች ወይም ከቶተናም ተጫዋቾች ቀድሞ ለጆዜ ሀሳቡን የሰጠው ወይም መልካም ምኞቱን የገለጸው አጥቂው ሃሪ ኬን ነው። አብረን በሰራንባቸው ጊዜያቶች ደስተኛ ነኝ፣ ወደፊት በምትሄድባቸው ሁሉ መልካሙን ሁሉ እንዲገጥምህ እመኛለሁ በማለት ነው በፌስቡክ ገጹ መልእክቱን ያስተላለፈው። ጆዜ በቶተናም 51% የማሸነፍ ስኬት ነው ያላቸው። ካሰለጠኗቸው ክለቦች በሙሉ ዝቅተኛ የማሸነፍ ሬሾ ያላቸው በቶተናም ነው። በአንድ አመት 13 ጨዋታዎችን በየትኛውም ክለብ ተሸንፈው ያቁም። ይህ ቁጥር የተመዘገበባቸው ስፐርስን እየመሩ ነውና በሁሉም ነገር ጆዜ ሞሪኖ ሳይሳካላቸው ማለት በሚቻል ሁኔታ ከቶተናም ጋር ተለያይቷል። ሳምንት ዛሬ ምሽት ይቀጥላል። ወደ ኤላንድ ሮድ ያመራው ሊቨርፑል ከሊድስ ዩናይትድ ይጫወታል። ዋንጫዎች መሰናበቱ ተረጋግጧል ሊቨርፑል። ስለዚህ በፕሪሚየር ሊጉ ከ1 እስከ 4 ወይም አንደኛ እንደማይሆን ተረጋግጧል። ከዛ በታች ባሉ ደረጃዎች ይዞ የውድድር አመቱን ለማጠናቀቅ ፍልሚያ ውስጥ ነው የሚገኘው። የአሰልጣኝ የርገን ክሎፕ ቡድን 52 ነጥቦችን ይዞ በሊጉ 6ኛ ደረጃ ላይ ይገኛል። ዛሬ ማሸነፍ የሚችል ከሆነ ባለፈው በኒውካስል የተሸነፈው ዌስትሃምን 4ኛ ደረጃን ይረከባል። በሊቨርፑል በኩል አዲስ የተጫዋች ጉዳት እንደሌለ ተነግሯል። በሊድስ ዩናይትድ በኩል በማንቸስተር ሲቲ ጨዋታ ቀይ ካርድ የተመለከተው ሊያም ኩፐር አንበሉ ከዚህም በተጨማሪ ራፊንሃ በጉዳት ምክንያት እንደማይሰለፉ ታውቋል። ይህ ጨዋታ ምሽት 4 ሰዓት ይደረጋል። ከዚህ ውጭ የምንመለከተው ሌላኛው ጉዳይ የአውሮፓ
ወይም የአውሮፓ ሱፐር ሊግን በተመለከተ ነው። እንግዲህ ዛሬ በርካታ ጉዳዮች እየተሰሙ ነው የሚገኙት። ከዚህ በኋላ በአውሮፓ ቻምፒየንስ ሊግ ትልቅ የሚባሉ ክለቦች እንዳይሳተፉ ወይም ከዛ ራሳቸውን ማግለላቸውን እየሰማን ነው የምንገኘው። የአውሮፓ እግር ኳስ ማህበርም በዚህ ውድድር ላይ ለመሳተፍ የሚያስቡ የትኛውም ተጫዋች በዩሮ 2020 በ2022 ዓለም ዋንጫ መሳተፍ አይችልም የሚል መግለጫን እየሰጠ ይገኛል። ዛሬ እንደውም የተሳታፊ ቁጥሮችን ወደ 36 ከፍ ለማድረግ ከ2024-25 የውድድር ዓመት ጀምሮ በአውሮፓ ቻምፒየንስ ሊግ የሚሳተፉ ክለቦችን ቁጥር ወደ 36 ከፍ ለማድረግ እየተሰራ እንደሆነ ታውቋል። እስካሁን 32 ተሳታፊ ክለቦች አሉ። ከዛም በተጨማሪ በዩሮ 2020 አዘጋጅ ከተሞች ዛሬ ይፋ ይደረጋሉ ተብሎ ነበር። ነገር ግን ሳይጠበቅ እነዚህ ክለቦች ያመጡባቸው ጣጣ የአውሮፓ እግር ኳስ ማህበር እና አሌክሳንደር ቼፌሪን ውሳኔውን ወደ አርብ እንዳዞሩትና እስከ አርብ ድረስ ውሳኔ እንደማይሰጥ ነው የተነገረው። ዴይሊ ሜል አሁን ከጥቂት ደቂቃዎች በፊት ያወጣው መረጃ የአውሮፓ እግር ኳስ ማህበርና ፊፋ የፈለጋቸውን ቢሉ እነዚህ የዩሮፒያን ሱፐር ሊግን ለመመስረት ያሰቡ ክለቦች አሳማኝ ወይም ደግሞ አሸናፊ መሆን ይችላሉ የሚል ሐሳብን ነው የሰጡት። አሌክሳንደር ቼፌሪን በዓለም ዋንጫ በአውሮፓ ዋንጫ መሳተፍ አይችሉም ብለዋል። ከዚህም በተጨማሪ በእግር ኳስ አፍቃሪያን ላይ ወይም በእግር ኳስ አፍቃሪያን ፊት ላይ ምራቅ እንደመጥፋት ነው የሚቆጠረው የነዚህ ክለቦች ውሳኔ በማለት ተናግሯል። ሜሱት ኦዚል ታዳጊ ሆነን የምናልመው የአውሮፓ ቻምፒየንስ ሊግና የዓለም ዋንጫን ማሸነፍ ነው እንጂ ሱፐር ሊግን አይደለም። በአመት አንዴ ወይም ሁለት ጊዜ ትልልቅ ጨዋታዎችን እያያን እንዝናናለን እንጂ በየሳምንቱ አይደለም በማለት የአውሮፓ እግር ኳስ ማህበር ሐሳብን ድጋፍ ሰጥቷል። ወይም የዩሮፒያን ሱፐር ሊግ የሚለው መቅረት እንዳለበት ነው እየተነገረው። የሊቨርፑል ደጋፊዎች በአንፊልድ ዙሪያ ወጥተው ተቃውሟቸውን እየገለጹ ነው የሚገኙት። ከእጅግ የሚያሳፍር ውሳኔ በማለት ነው የተናገሩት። ሊቨርፑል በ1892 ተመሰረተ፣ በ2021 ተቀበረ የሚል ሐሳብንም እያስተላለፉ እንደሆነ ነው የተሰማው። ጋሪ ኔቭል እነዚህ አይነት ሐሳብ ያላቸው ክለቦች በእንግሊዝ ፕሪሚየር ሊግ ያሉት ወደ ሻምፒዮንሺፕ መውረድ ይኖርባቸዋል የሚል አስተያየቱን ሰጥቷል። ጂሚ ካራገርም በሊቨርፑል ውሳኔ እጅግ ማፈሩ ነው የተነገረው። ከዚህ ውጪ ሌላ ለየት ያለ ሐሳብ የተመለከትኩት ዳይት የስፔኑ ክለብ ሪያል ቤቲስ ነው። የስፔኑ ክለብ ሪያል ቤቲስ በማህበራዊ ገጹ ላይ በላሊጋ ከ1 እስከ 3 ያሉ ክለቦች ወይም በሱፐር ሊጉ ሊሳተፉ ፍላጎት ያሳዩት አትሌቲኮ ማድሪድ፣ ሪያል ማድሪድ እና ባርሴሎናን ከሊጉ ዝርዝር አስወጥቶ በደረጃ ሰንጠረዡ በአንደኝነት ሴቪያን አስቀምጧል። አሁን ባለው የደረጃ ሰንጠረዥ ሴቪያ 4ኛ ላይ ነው የሚገኘው። እነዚህ 3 ክለቦች የሚወጡ ከሆነ አሸናፊ የሚሆነው ሴቪያ ነው። 2ኛ ላይ ቪያሪያልን አስቀምጧል። 3ኛ ራሱ ሪያል ቤቲስን አስቀምጧልና እንደዚህ አይነት መረጃዎች እየተሰሙ ነው የሚገኙት። ከጥቂት ደቂቃዎች በፊት ሌላ የተሰማው ጉዳይ የባየር ሚዩኒክ ሊቀመንበር ካርል ሄንዝ ሩሚኒገ ባርሴሎና ይህ እቅድ ሲታቀድ ወይም በዚህ እቅድ ላይ ተሳታፊ አልነበረም በማለት ነው የተናገሩት። በአውሮፓ ቻምፒየንስ ሊግ መሳተፍ የተሻለ መሆኑንም ክለቡ አምኗል በማለት ተናግሯል። ፖርቶ፣ ባየር ሚዩኒክ፣ ቦሩሲያ ዶርትሙንድ፣ ፓሪስ ሴን ጀርመን የመሳሰሉ ክለቦች በዚህ ውድድር ላይ እንደማይሳተፉ ታውቋል። በእንግሊዝ ፕሪሚየር ሊግ ደግሞ ቀሪ 14 ክለቦች ከስድስቶቹ ውጪ ነገ ስብሰባ ጠርቷል ተብሏል። 6 ትልቅ ክለቦቹ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ቼልሲ፣ አርሰናል፣ ቶተናም፣ ሊቨርፑል በዚህ ስብሰባ ላይ አልተጋበዙም ተብሏል። ምን አይነት ውሳኔ ሊያሳልፉ ነው የሚለው ጉዳይ አልታወቅም። የአውሮፓ እግር ኳስ ማህበርና አሁንም የአውሮፓ ሱፐር ሊግ ተብሎ በ12 ክለቦች ሊዋቀር የመጨረሻ ምዕራፍ ላይ የደረሰውና በመጪው ነሐሴ ሊደረግ ይችላል የተባለው ውድድር ተቀባይነት እንዳይኖረው እየተሰራ ነው የሚገኘው። ሌላ ጉዳይ ስንመለከት ኬቨን ደብሮይነ ካስቶን ቪላ በሚደረገው የእንግሊዝ ፕሪሚየር ሊግ ጨዋታ ላይ እንደማይሰለፍ ተረጋግጧል። ተጫዋቹ የቁርጭምጭሚት ጉዳት ደርሶበታል። ጨዋታው በመጪው ረቡዕ ነው የሚደረገው። ጉዳት የገጠመው ከቼልሲ በተደረገ የኤፍኤ ካፕ የግማሽ ፍጻሜ ጨዋታ ላይ ነበር። 47 ደቂቃዎች ብቻ ነበር ሜዳ ላይ የቆየው። ከዚህ ጨዋታ በኋላ ወይም ከቶተናም ለሚደረገው የካርሊን ካፕ ጨዋታ ይደርሳሉ የሚለው ጉዳይ አልታወቀም። ለምን ያክል ጊዜ ከሜዳ ይርቃል የሚለውም አልታወቀም። የሚጨርሻው ጉዳይ ሊን ንብረት በሆነው ዳሊያን ዋንዳ ፕሮፐርቲስ ግሩፕ የቀረበው ምክረ ሐሳብ የአውሮፓ ሻምፒየንስ ሊግ በአዲስ ስምና ቅርጽ የማምጣት ሲሆን ታላላቅ ክለቦች እርስ በርሳቸው እንዲፋለሙ የማድረግና ከትናንሽ ሀገራት ደግሞ ጥቂት ክለቦችን የማሳተፍ ዓላማን ያነገበ ነበር። ሐሳቡ ለብ ያለ አቀባበል ተደርጎለታል የሚለው የዴሊ ካኖን ጸሐፊው ሊሁርሊ ኢንቨስትመንቱን የሚያስቀጥል ከቻይናና ከአሜሪካ የተሰናዳ አፋኝ እንቅስቃሴ የአውሮፓን እግር ኳስ ለዘላለም ሊለው
ሊለውጥ የሚችል አደጋ ሆኖ ብቅ ብሎ ታይቷል ሲልም ስጋቱን ጽፏል። የአውሮፓ ሱፐር ሊግን እውን ለማድረግ የአሜሪካና የቻይና ባለቤቶች የመጨረሻ አቅማቸውን አሟጣው የሚጠቀሙበት ስሌት በእግር ኳስ ክለቦች ውስጥ ኢንቨስትመንታቸውን ከማስታወቂያ እርግጠኛ ለመሆን ለመጠበቅ አሊያም ከመውረድ ሽሽትን ታላሚ ያደረገ ነው። የማንቸስተር ዩናይትድ ሊቀመንበርና የሱፐር ሊጉ ምክትል ሊቀመንበር የፍሎሪዳው ሰው ጆል ግሌዘር የሱፐር ሊግ ምስረታ ለእግር ኳሱ የተሻለ የፋይናንስ አቅም እንደሚሆን ያስረዳሉ። እርሳቸው እንደሚሉት የዓለማችን ታላላቅ ክለቦችንና ተጫዋቾቻቸውን ዓመቱን ሙሉ እርስ በርሳቸው እንዲጫወቱ ወደ አንድ መድረክ በማምጣት ሱፐር ሊግ ለአውሮፓ እግር ኳስ አዲስ ምዕራፍን ይከፍታል። ዓለም አቀፍ ደረጃውን የጠበቀ ውድድርንና ግብዓትንም እንዲሁ በእግር ኳስ የፒራሚድ ዑደት ውስጥ የገንዘብ ድጋፍን ያሳድጋል ይላሉ። ሊጉ የሚያስከትለው የታዳጊ ክለቦች ተስፋ ቢስነትና ህልም አልባነት መስራቾቹ ከግምት ውስጥ ያላስገቡት የአውሮፓ እግር ኳስ ኪሳራ አድርገው የሚመለከቱም አሉ። ለመንደርደሪያችን ዋቢ የሚሆኑት የማንቸስተር ዩናይትድ የምንጊዜውም ታላቁ አሰልጣኝ ሰር አሌክስ ፈርጉሰን ከትላንት ታሪካቸው ከታች ተነስቶ ወደ ላይ የመድረስን ስኬት ይመዛሉ። በፈረንጆቹ 1960ዎቹ ለአነስተኛ ግዛት ከተማ ለደንፈርምላይን ክለብ እንደ ተጫዋችና እንደ አበርዲን ክለብ አሰልጣኝነት የአውሮፓ ዋንጫ አሸናፊዎች ዋንጫን ማሸነፍ ለትንሿ የስኮትላንድ ክለብ የኤቨረስት ተራራን የመውጣት ያህል ስሜት ነበረው። ዛሬም ከትንሽ ወደ ትልቅ ለመድረስ የሚያልሙ ክለቦች ሞልተዋል። ታላቁ ፈርጉሰን ኤቨርተን በአውሮፓ ቻምፒየንስ ሊግ የመጫወት ህልሙን እውን ለማድረግ 500 ሚሊዮን ዩሮ በማውጣት ስቴዲየም እየገነባ መሆኑን ለማሳያነት አንስተዋል። የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን የአገር ውስጥ ጨዋታዎችን ወሽመጥ የሚቆርጥና በመላ ሀገሪቱ የሚገኙ ደጋፊዎችን ስጋት ላይ የሚጥል በማለት የአውሮፓ ሱፐር ሊግ ምስረታን ተቃውመዋል። በዚህ ምስረታ ላይ የተሳተፉ ክለቦች ምንም አይነት ተጨማሪ እርምጃዎችን ከመውሰዳቸው በፊት ለደጋፊዎቻቸውና ለሰፊው የእግር ኳስ ማህበረሰብ ምላሽ መስጠት ይኖርባቸዋል ያሉትም ለዚሁ ነው። እግር ኳስ ከገንዘብ ያለፈ ፋይዳ ያለው ስፖርት ነው። በራዩ ትስስር ፈጣሪ ትንሹን ከትልቁ የሚያገናኝ ዓለም አቀፍ እውነት። የአውሮፓ ሱፐር ሊግ መስራቾች ይህን ዘንግተዋል ሲል እውቅና የነሳቸው ፊፋ ነው። ወንድማማችነት፣ አካታችነት፣ ተአማኒነትና ተመጣጣኝ የፋይናንስ ክፍፍል የሚሉትን አንኳር የፊፋ መርሆችን የሚጻረር ሲልም ኮንኖታል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የፊፋን አቋም እየደገፉ ይመስላሉ። ፕሬዝዳንቱ የፈረንሳይ ክለቦች ከሱፐር ሊግ ምስረታ ራሳቸውን በማቀባቸው አመስግነዋል። ሮይተርስ የሪፐብሊኩ ፕሬዝዳንት የፈረንሳይ ክለቦች የአብሮነትና የስፖርት ጠቀሜታን አደጋ ላይ በሚጥለው የአውሮፓ እግር ኳስ ሱፐር ሊግ እቅድ ላይ ለመሳተፍ ፈቃደኛ አለመሆናቸውን ይቀበላሉ ብሏል። የአርሰናሉ ባለታሪክ አለቃ አርሰን ቬንገር ከ12 ዓመታት በፊት የአውሮፓ ቁንጮ ክለቦች ብቻ የሚሳተፉበት ውድድር ማዘጋጀት መጥፎ ሐሳብ ሲሉ ኮንነውት ነበር። ዛሬ ላይ የኮነኑት ሐሳብ ከመጨረሻው ደርሷል። እንደ ሰር አሌክስ ፈርጉሰን ሁሉ ሐሳቡ ለአውሮፓ እግር ኳስ ታሪክ ክብረ ነክ ሲሉም ኮንነውታል። ይህ መጥፎ ሐሳብ ነው። እግር ኳስ በህብረት መቆየት ነው። ዋናው አስፈላጊ ነገር ደግሞ ይህ ነው። የስፖርት የኋላ ታሪክና የአውሮፓ እግር ኳስ ዙሪያ ገባን ታሪክ ማክበርንም ታሳቢ መደረግ አለበት ሲሉ ነው ቬንገር ለቶክ ስፖርት የተናገሩት። በቀጣይ ከዓለም አቀፍና ከአውሮፓ የእግር ኳስ የበላይ ጠባቂዎች ጋር ውይይት እንደሚኖርም ተነግሯል። አሻፈረኝ ያሉ እንደሆን ግን በተጫዋቾች ላይ ከወዲሁ እቀባዎች ተጥለዋል።